ናትናኤል ዳንኤል አመሰግናለሁ። የኢትዮጵያ ንግድ ባንክ ኢትዮ ኤሌክትሪክን 2-1 ባሸነፈበት ጨዋታ ላይ ሁለቱንም ጎሎች ያስቆጠርከው ለቡድን ማሸነፍ ትልቁ አስተዋጽኦ ያደረከው አንተ ነህ። ሌሎች ዝርዝር ነገሮች ላይ እመጣለሁ። ከመጀመሪያው ልጀምር። የጨዋታው እንቅስቃሴ ነው ነበር? በመጀመሪያ ስለ ሁሉም እግዚአብሔር ይመስገን። እንዳያችሁት ነው ያው እነሱም ካሉበት ለመውጣት አየሩንም ለመላመድ ደግሞ ይከብዳል። እንዳያችሁት በጣም ከባድ ነበር። ያው እግዚአብሔር ይመስገን አሸንፈናል። እንግዲህ ዛሬ ይበልጥ ሁለተኛው ጎል እጅግ በጣም ግሩም ጎል ነው። ከመሀል ሜዳ ነው የግብ ጠባቂውን አሸበረን መውጣት አይተህ ምን ያህል የአእምሮ ፍጥነትን ነው የሚያሳየው። እጅግ ግሩም ጎል ነው ያስቆጠርከው። እንዴት ነበር? ስለ ጎል ውስጥ ያንሳል። መጀመሪያም እያየሁት ነበር። በረኛው እየወጣ ስለነበር አንድ ኳስ ባገኝ እሞክራለሁ እያልኩኝ አገኘኋት። እንደወጣ አየሁ፣ አገባሁ እንዳየሁ። ደስታ በጣም የተለየ ነበረ። ምናልባት ይሄ ጎል በምስል መቅረቱን እርግጠኛ አይደለም። ያው የኦቤን ቀጥታ ስርጭት የለም። እንዲሁም ሊግ ካምፓኒው ቀርጾት ከሆነ አስተላልፎት ከሆነም አላውቅምና ደግመም ለማየት ብንችል ስፖርት ቤተሰቡን ቢያዩ ደስ ይለኛል። እና ግሩም ጎል ነው ያስቆጠርከው። አሁን በሊጉ ከፍተኛ ጎል አስቆጣሪነትን በ13 ጎል አቤል ላይ ለመድረስ እየተጠጋ ነው ያለውና ስለ ከፍተኛ ጎል አስቆጣሪ ምን ታስባለህ? ያው ሁሉም ተጫዋች ያው እስከሆነ ድረስ ኮከብ ተጫዋች መሆን ይፈልጋል። የኮከብ ጎል አግቢ መሆን ይፈልጋል። እኔም ያው ከእግዚአብሔር ጋር አሳካዋለሁ ብዬ አስባለሁ። በየጨዋታዎቹ ጎል እያስቆጠርክ ነው። ትክክለኛ ትራክ ላይ ነው ያለኸው። ሊጉን እየተላመድክ ነው። በዚህ ሂደት ውስጥ ብሔራዊ ቡድን አልተመረጥክም። ባለመመረጥ የተሰማ ስሜት አለ? ያው እሱ የኮች ነው። እሱ ያው የራሱ እይታ አለው። ያው አንድ ቀን እመረጣለሁ ብዬ አስባለሁ። ከእግዚአብሔር ጋር እመረጣለሁ አንድ ቀን። እንደው በእግር ኳስ አንዳንዴ ያጋጥማል። አቤል ጉዳት ላይ ነው ያለው። ከዚህ በኋላ ወደ ሜዳ የሚመለስበት አይታወቅም። አንተ ጨዋታ ላይ ነው ያለኸው። ይህን ከፍተኛ ጎል አስቆጣሪነትን እወስዳለሁ ብለህ ታስባለህ? እሞክራለሁ። ያው አሁንም እግዚአብሔር እየረዳኝ ነው። ከዚህ በበለጠም ደግሞ አድርጌ አሳክቼው ደግሞ ያው እግዚአብሔር የማመሰግንበት ጊዜ ይመጣል ብዬ አስባለሁ። የጨዋታ ኮከብ ሆነሃል ዛሬ። ይሄ ጨዋታ ኮከብ ስትሆን ለአራተኛ ጊዜ ነው። በየጨዋታዎቹ እንደዚህ ጎል ማስቆጠር፣ ከፍተኛ ኮከብ ተጫዋች ሆኖ መባል ምን አይነት ስሜት ይፈጥራል? ደስ ይላል። ያው ያበረታታል። ያው ነገን ደግሞ ተስፋ አድርገህ እንድትመጣ ያደርጋል። በጣም ያበረታታል ብዬ አስባለሁ። ይሄ ደግሞ የሚደገፍ ነው፣ መቀጠል አለበት ብዬ አስባለሁ። ጎል አስቆጠረህ ደስታ አገላለጽህ ይለያል እና ያ ከምን የመጣ ነው? ያው የአርሰናል ደጋፊ ነኝ፣ ደግሞ በዛ ላይ የኩሬሽ አድናቂ ነኝ። ለዛ ነው የእሱን ሴሌብሬሽን የማሳየው። በዚህ አቋምህ ለመቀጠል የተለየ ስራ መስራት ይጠበቅብሃል ብዬ አስባለሁ። ስለሱ ምን ታስባለህ? ያው በጣም ይቀረኛል፣ ብዙ ነገር ይቀረኛል። ያው እየሰራው ሊጉንም የተላመድኩ ደግሞ ወደፊት ጥሩ ነገር አሳያለሁ ብዬ አስባለሁ። የምታስበው ይሳካልህ ነው የምለው። አመሰግናለሁ። አመሰግናለሁ።